አርእስተ ዜና የነዳጅ እጥረቱ በትግራይ የኢኮኖሚ እንቅስቃሴ ላይ ከፍተኛ ቀውስ ያስከተለ በመሆኑ የፌደራል መንግስት አፋጣኝ መፍትሄ እንዲሰጥ የትግራይ ንግድና ኤክስፖርት ኤጀንሲ ጠየቀ። ሶስተኛ ዙር ሀገር አቀፍ የኢንዱስትሪ ኤክስፖ ከሰኔ 28 እስከ ሐምሌ 2 2017 ዓ.ም እንደሚካሄድ የትግራይ ኢንዱስትሪ ቢሮ አስታወቀ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም በጤናው ዘርፍ በታሪክ የመጀመሪያውን ሽልማት አሸነፉ። ጤና ይስጥልኝ ተመልካቾች እንደምን አመሻችሁ። ከዲደብሊው ኢንተርናሽናል የምሽቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉ ብርሃን ግዳይ አብራችሁ ነው። በትግራይ ባጋጠመው የነዳጅ እጥረት ህብረተሰቡ ባለንብረቶችና አሽከርካሪዎች ለእንግልትና ስቃይ ተዳርገው እንደሚገኙ ጣቢያችን ያነጋገራቸው አካላት ገለጹ። የህብረተሰቡ ችግር ለመፍታት ፌደራል መንግስት አፋጣኝ መፍትሄ ማድረግ ይገባል ሲሉም ጥሪ አቅርበዋል። ሰለሞን ግርማይ ነዳጅ የሰው ልጅ ኑሮውን ለማሸነፍ በሚያደርገው የዕለት ተዕለት የህይወት እንቅስቃሴና በአንድ ሀገር እድገት ላይ ያለው ሚና ከፍተኛ እንደሆነ መሬት ላይ ያለ ተጨባጭ ሀቅ ነው። ታዲያ አሁን ላይ በትግራይ ባጋጠመው የነዳጅ እጥረት ምክንያት ህብረተሰቡ፣ ባለንብረቶች እንዲሁም አሽከርካሪዎች ለስቃይና ለእንግልት ተዳርገው እንደሚገኙ በመቀለ ከተማ የመኪና መናኸሪያ ተገኝተን ያነጋገርናቸው አካላት ያለውን ሁኔታ በምሬት ይገልጻሉ። እኔ ወደ አክሱም እየሄድኩ ነው። ወደ አክሱም እየሄድኩ ነው። አሁን ከዚህ በፊት 450 ነበር። አሁን ደግሞ 950 ነው ያለው። በጣም ስለተቸገር ነው የምናገር። ያው አብዛኛው ህዝብ ተሽከርካሪ ብቻ ነው ያለው። አስተያየት ተሽከርካሪ ብቻ ነው ማየው። ግን ኛ ባለ ንብረቶችን ባለ ሹፌሮችም ተቸግረን ያለኝ እንክትጮን አውዚ ንብረት ሒዘ ዝመጸ ነጋዳዬ ናዝሮ ግን በቃ መኪና በጣም ናንሰን ነጋዴ ነኝ። ከእንትጮ እቃጭኜ ነው የመጣሁት። ምንም መኪና የለም። በነዳጅ እጥረት ምክንያት መንቀሳቀስ አልቻልንም። በጣም አስቸጋሪ ሁኔታ ነው ያለው። ሌሊት የመጣ ነው። እስካሁን 4 ሰዓት ሙሉ እዚህ እየጠበቅን ነው። ናፍጣ የለም ስለተባለ ህብረተሰቡ ለመንቀሳቀስ በጣም ተቸግሮ ነው ያለው። ዋጋው በእጥፍ ጨምሯል። ምንም ልንሰራ አልቻልንም። በተለይም ነጋዴዎች በጣም ተቸግረን ነው ያለነው። መሸጥና መለወጥ አልቻልንም። የነዳጅ ዋጋ መጨመሩ ሳያንስ አሁን ላይ ደግሞ እጥረት በማጋጠሙ ለከፍተኛ ችግር ተጋልጠናል የሚሉት እነዚህ አካላት የሚመለከተው አካል መሬት ላይ ወርዶ ሊያይን ይገባል ሲሉም ገልጸዋል። አዎ ነዳጅ የለም። ነዳጅ ማዲያ ሄደህ ነዳጅ የለም ማለት ለምን የለም ከተባለ እኮ የለም ነው ይዘጋል። መናኸሪያው ይዘጋል። ህዝቡም ተቸግረን እኮ በ250 እኮ ነው የምንገዛው ለ1 ሊትር። ያቺ ደግሞ አቀው የለም። መንገድ ትራንስፖርት ራሱ ነዳጅ ሳይሰጥ ነው ታሪፍ የሚያስወጣው። በየወሩ ያየኸው እንደሆነ ከመስከረም እስካሁን ጀምሮ ታሪፍ እየቀጠለ ነው የነዳጅ ታሪፍ ማለት ነው። ግን አይመጣም ነዳጁ የት እንዳለ አላውቅም። ያ የነዳጅ እጥረቱ አንዳንድ ነገሮች ቢስተካከሉ አሁን ማዲያ ውስጥ ያለውና ከውጭ ነው የሚገዛው ያለው ነገር እና ነዳዲው ምናምን ናፍጣው ሁሉም ነገር ጨምረዋል። ከውጭ ነው የሚገዛው። ለዛ ነው የጨመረው ነው የምለው እኔ። በመቀለ ከተማ መናኸሪያ የኢቲኬቲንግ ባለሙያ የሆነው ወጣት ሮቤል ሰለሞን በበኩሉ በነዳጅ እጥረት ምክንያት ህብረተሰቡ 70% ታሪፍ በመጨመር እየተገለገለ እንደሚገኝና ይህም አስቸኳይ መፍትሄ ሊደረግበት ይገባል ሲል ተናግረዋል። እንደ ችግር በተወሰነ ያየነው ነዳጅ መንግስት ቢያቀርብልን በታሪፉ መሰረት ማህበረሰባችን ያለ ጭማሪ አገልግሎት መስጠት እንችላለን ማለት ነው። ነዳጅ ከሌለ ደግሞ 70% ጭማሪ አድርጎ ማህበረሰቡ ግልጋሎት እየሰጠን እንገኛለን ማለት ነው። ህዝቡ የዕለት ተዕለት እንቅስቃሴው እንዲያደርግ፣ ነጋዴውም እንዲነገድ፣ በአጠቃላይ የሁሉም ህብረተሰብ ክፍል ስቃይ እንዲቆም ሁሉም የሚመለከተው አካል ነዳጅ ወደ ትግራይ እንዲገባ በትኩረት ሊሰራ እንደሚገባና መንግስት አፋጣኝ መፍትሄ ሊያደርግ ይገባል ሲሉም ጥሪ አቀርበዋል። በዚህ ዋናው ተጠያቂ ምለው ንግድና ኢንዱስትሪ ነው። ህብረተሰብና ሹፌርማ ምንም ማድረግ አይችልም። እሱ እኮ ተቃቅፎ ነው እየሄደ ያለው። የለኝም ካልም ሹፌር ምንም አይለውም። ባሉበት ብር ነው ወስደው የነዳጅ እጥረቱ ያለ ቢቀርፈው አሪፍ ነበረ እና ህዝቡ በጣም እየተኩላላ ነው። ለልማንም ግን ላፍጣን ታሊ ቆንጆ እዩ ላፍጣታው ተዝግበረልና ቆንጆ ነው ንሱ ለልማንም መፍትሄው ናፍጣ ቢመጣ መልካም ነበር። እሱ ነው ለሁሉም መፍትሄ የሚሆነው። ናፍጣ የለም ማለት መንቀሳቀስ የለም ማለት ነው። አሁን በጀሪካን ነው እየተሞላ ያለው። መንግስት አፋጣኝ መፍትሄ ሊያደርግ ይገባል።
የ12ኛ ክፍል ተፈታኝ ተማሪዎች ከየወረዳቸው ለማጓጓዝ በነዳጅ እጥረት ምክንያት እንዳይስተጓጎሉ ሁሉም የሚመለከታቸው አካላት ርብርብ እንዲያደርጉ የትግራይ ትምህርት ጥራት ማረጋገጥ ኤጀንሲ ተወካይ ዶክተር አረጋዊ ዘፈሩ ጥሪ ያቀረቡ። ጦርነቱ ተከትሎ 50% አካባቢ የትግራይ የ12ኛ ክፍል ተማሪዎች ከትምህርት ገበታ ውጪ ናቸው ሲሉ ማክለዋል። ለመብራት ንጉስ ዘገባ አሰፉ ብርሃኑ አዘጋጅተዋለች። ሰኔ 23 ጀምሮ የሚሰጠውን የዘንድሮ የ12ኛ ክፍል ፈተና ተማሪዎችም ያለምንም መስተጓጎል እንዲፈተኑ ለማድረግ የተለያዩ ቅድመ ዝግጅቶች እየተደረጉ ስለመሆናቸው ከጣቢያችን ጋር ቆይታ የነበራቸው የትግራይ ትምህርት ጥራት ማረጋገጥ ኤጀንሲ ተወካይ ዶክተር አረጋዊ ዘፈሩ የገለጹ ሲሆን በትግራይ በነበረው ጦርነት ተከትሎ ባለፈው ዓመት የነበሩ የተፈታኞች ውጤት እምብዛም እንዲሆን አድርጎታል ያሉ ሲሆን ዘንድሮም ጦርነቱ ባሳደራቸው የተለያዩ ችግሮች ሳቢያ 50% የሚሆኑ ተማሪዎች ከትምህርት ገበታ ውጭ ናቸው ይላሉ። ኣብ 2016 ዓመተ ምህረት በሀገር ደረጃ ፈተና 12 ክፍሊ ላንታኮ በስንክት ናይ ነበረ ናይ ጦርነት ናይ ኮቪድ ገለታት 2016 ዓመተ ምህረት በሀገር ደረጃ በተሰጠው የ12ኛ ክፍል ፈተና ላይ የትግራይ ተማሪዎች በነበረው ጦርነትና በኮቪድ ምክንያት መፈተን ያልቻሉ በርካታ ተማሪዎች ነበሩ። ባለፈው ዓመት የተፈተኑ የ12ኛ ክፍል ተማሪዎች 52000 አካባቢ ተማሪዎች ብቻ ነበር የተፈተኑት። በተለያዩ ችግሮች ውስጥ የነበሩ ተማሪዎች እንደመሆናቸው መጠንም ውጤቱ በማምጣት ላይ በጣም ዝቅተኛ ነበር። አሁንም ቢሆን ከ50% በላይ የ12ኛ ክፍል ተማሪዎች ከትምህርት ውጭ ናቸው የሚገኙት። ይህ ማለት ከጊዜያዊ አስተዳደሩ ውጪ በሆኑ አካባቢዎች የሚገኙ ተማሪዎችን ጨምሮ ማለት ነው። የዘንድሮ የ12ኛ ክፍል ተማሪዎች ከየወረዳቸው ወደ የዩኒቨርሲቲዎች ለማጓጓዝ የነዳጅ እጦት ከፍተኛ ስጋት መደቀኑንና ለዚህም የሁሉም ባለድርሻ አካላት ከፍተኛ ጥረት ይጠይቃል ሲሉም አሳስበዋል። ነዳዲ ተማሪው ለዩኒቨርሲቲ እንኳጓዙ አምጓዝ አደም ከይፈጠር የዘንድሮ የ12ኛ ክፍል ተፈታኝ ተማሪዎች ለማጓጓዝ የነዳጅ እጥረት ትልቁ ምክንያት ሆኗል። ስለዚህ ይህ ለመፍታት በትኩረት ሊሰራ ይገባል። ለእያንዳንዱ የትራንስፖርት አገልግሎት አሁን ላይ ቴሌ ነው እያገዘን ያለው። ነገር ግን ሁሉም የ12ኛ ክፍል ተማሪዎች በአግባቡ እንዲፈተኑ ሁሉም ባለድርሻ አካላት ሊረባረው ይገባል። አክለውም አሁን ላይ በትግራይ ባለው ሁለንተናዊ ቀውስ ተማሪዎች ላይ እያሳደረ ካለው ጫና ባሻገር ለአስተማሪዎችም ከፍተኛ ተግዳሮት እየሆነ መሆኑም አንስተዋል። ስልጠና ተሰልጥን ሆነ ገንዘብ ያሐተት እዩ ባጀት ያሐተት እዩ ለተማሪዎቹ የተለያዩ ስልጠናዎች ለመስጠት ብናስብ እንኳን የገንዘብ እጥረት አለ፣ በጀት ይጠይቃል። በአሁኑ ሰዓት ትግራይ ያለችበት ሁኔታ ይታወቃል። በዚህ የተነሳ በርካታ ችግሮች አሉ። ከተማሪዎች በተጨማሪ አስተማሪዎች ላይም ከፍተኛ ኢኮኖሚ ቀውስ እያጋጠመ ነው ያለው። እንደሚታወቀው የበርካታ ወራት ደሞዛቸው አልተከፈላቸውም፣ መጥፎ ስሜት ላይ ናቸው። ያንን ተቋቁመው ነው ተማሪዎችን በማስተማር ላይ የሚገኙት። የትግራይ ትምህርት ቢሮ የዘንድሮ የ12ኛ ክፍል ተፈታኝ ተማሪዎች ወደ ፈተና ማዕከላት ለማጓጓዝ በነዳጅ እጦት ምክንያት መቸገሩን በትናንትናው ዕለት ለትምህርት ሚኒስቴር ደብዳቤ መላኩም ይታወሳል። በትግራይ በኢንዱስትሪው ዘርፍ ያጋጠመውን ውድመት ዳግም ለመገንባት ያለመ 3ኛ ዙር ሀገር አቀፍ የኢንዱስትሪ ኤክስፖ ከሰኔ 28 እስከ ሐምሌ 2 2017 ዓ.ም ድረስ እንደሚካሄድ የኢንዱስትሪ ቢሮ አስታወቀ። ከተለያዩ የሀገሪቱ አካባቢዎች የተውጣጡ አምራች አካላት የሚገኙበት ሀገር አቀፍ የኢንዱስትሪ ኤክስፖ የህዝብ ለህዝብ ግንኙነት ከማጠናከር ረገድም ከፍተኛ ሚና እንዳለው ተመላክቷል። ለዮናስ ፍቃዱ ዘገባ ትርሐሳ ዳህነው ታቀርበዋለች። በትግራይ የሚካሄደው 3ኛው ዙር ሀገር አቀፍ የኢንዱስትሪ ኤክስፖ ምክንያት በማድረግ ለትግራይ ኢንዱስትሪ ግንባታ እንሩጥ በሚል መሪ ሀሳብ ሰኔ 29 ታላቅ ሩጫ ይካሄዳል። በትግራይ ኢንዱስትሪ ቢሮ የትግራይ ዘርፍ ማህበራት ምክር ቤት እንደዚሁም የኢንዱስትሪ ሚኒስቴር አዘጋጅነት የሚካሄደው ታላቁ ሩጫን በተመለከተ ጋዜጣዊ መግለጫ ተሰጥቷል። ለ5 ተከታታይ ቀናት የሚቆይ 3ኛው ዙር ሀገር አቀፍ የኢንዱስትሪ ኤክስፖ ዋና ዓላማው በማኒፋክቸሪንግ ያጋጠመው ውድመት ዳግም ለመገንባት እንደሆነ የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል አስታውቀዋል። 3ኛ ዙር አገር አቀፍ የኢንዱስትሪ ኤክስፖ በ2017 በትግራይ ከሰኔ 28 እስከ ሐምሌ 2 2017 ዓ.ም ይካሄዳል። አገር አቀፍ ኢንዱስትሪ ንቅናቄ በተመለከተ ያለው ዓላማ አንዱ በጦርነትና በኮሮና ምክንያት የተጎዱ ማኒፋክቸሪንግ ኢንዱስትሪ እንዲያገግሙ በማድረግ የዳግም ግንባታ ስራዎችን ለማቀላጠፍ ያለመ ነው። ይህ በእንዲህ እንዳለ ሀገር አቀፉ የኢንዱስትሪ ኤክስፖ ከተለያዩ የሀገሪቱ አካባቢዎች የሚመጡ አምራች አካላትን የሚገኙበት በመሆኑ የህዝብ ለህዝብ ግንኙነት ከማጠናከር ረገድም ከፍተኛ ሚና እንዳለው አቶ መሐሪ ገብረ ሚካኤል አክለዋል። ትግራይና ከትግራይ ውጭ ያሉ ተሳታፊዎች የሚሳተፉበት ስለሆነ
የህዝብ ለህዝብ ግንኙነትም ለማሳደግ ያለመ መሆኑ ሌላ አምራች ኢንዱስትሪዎች ያመረቱትን ምርት እንዲያስተዋውቁ የሚረዳ ስለሆነ ወይም ከገዢው ማህበረሰብ ለማገናኘት ያለመ በመሆኑ ሌሎች በአምራች ኢንዱስትሪዎች የሚያጋጥማቸው ያለው ችግሮችን በቅርበት በመወያየት ለመቅረፍ ያለመ ነው። ሌሎች ለማህበረሰቡ ተነሳሽነት በመፍጠር ወደ ማኒፋክቸሪንግ ኢንዱስትሪ እንዲገቡ ያለመ መሆኑ በዚህ አጋጣሚ መልእክት ለማስተላለፍ ነው። ሌላ ስራ ፈጣሪዎች የሆኑ በማኒፋክቸሪንግ ዘርፍ ተሰማርተው ስራ ላይ የገቡ ያመረቱትን ምርት ለማህበረሰብ ያለውን ጠቀሜታና አጠቃላይ ለኢኮኖሚው ያለው እንቅስቃሴ ምንድነው የሚመስለው የሚል ህብረተሰቡ እንዲያውቀውና ራሳቸውም ተወዳድረው በሚዲያ እንዲተላለፍና ለሌሎች ወጣቶች አርአያ እንዲሆኑ የማድረግ ስራ በሚካሄደው ሀገር አቀፍ የኢንዱስትሪ ኤክስፖ ከ10,000 በላይ መንግስታዊና መንግስታዊ ያልሆኑ አካላት እንደሚሳተፉ የጠቆሙት የትግራይ ኢንዱስትሪ ቢሮ ምክትል ኃላፊው ለዘርፉ እድገት ሁሉም የሚመለከታቸው አካላት የበኩላቸውን ድጋፍ እንዲያደርጉ ጥሪ አቅርበዋል። ስለዚህ ከ10,000 በላይ ተሳታፊዎች ይሳተፋሉ የሚል ፕላን ይዘናል። ስለዚህ ከ10,000 የሚበልጥ ተሳታፊ የሚሳተፍበትን ከባለ ሀብቶች በአምራች ኢንዱስትሪዎች ተቀጥረው የሚሰሩ ሰራተኞች መንግስትና መንግስታዊ ያልሆኑ ተቋማትን ሌሎች የማህበረሰብ ክፍሎችም የትግራይ ሰራዊትም ፖሊስም ሌሎችም የሚሳተፉበት ተማሪዎችም የሚሳተፉበት ይሆናል። ማኒፋክቸሪንግ ኢንዱስትሪ ንቅናቄው በአትሌቲክስ አድርገን ደግሞ መልእክት ለማስተላለፍ ዓላማ ያደረገ ስለሆነ ይሄ መልካም ጅምር ስለሆነ በሁሉም መንግስታዊና መንግስታዊ ያልሆኑ ተቋማት ትብብር እንዲደረግልን በዚህ አጋጣሚ መልእክት ለማስተላለፍ ነው። ከጊዜ ወደ ጊዜ የተወሳሰበ ካለው የመጠለያ ኑሮ እንድንላቀቅ የሚመለከታቸው አካላት ወደ መኖሪያ ቀያችን ይመልሱን ሲሉ ተፈናቃይ እናቶችና ህፃናት ጥሪ ያቀረቡ። ወደ ቀያቸው እስኪመለሱ ሰብአዊነት የሚሰማው ሁሉ በቀን አንዴ ምግብ የሚያገኝበት እማሆይ ጸጋ ፋውንዴሽን እንዲደግፉም ጥሪ አቅርበዋል። ርግበ ገብረትንሳኤ ይህ የሰላም ድምጽና ምኞት ባላዋጡበት መከራ ተዘፍቀው የልጅነት እድሜያቸውን ከእናት አባት እቅፍ ከቤተሰብ ጥላ ተነጥለው በስደትና መፈናቀል ህይወት የመከራ ዳገት ለመውጣት የተገደዱ ህፃናት ድምጽ ነው። እማሆይ ጸጋ ፋውንዴሽን ህፃናቱን በቀን አንዴ ቁርስ የሚያገኙበት ቦታ ነው። ከፋውንዴሽኑ የሚያገኙት የዕለት ጉርስም ህይወታቸው እንደታደገላቸው ነው ተፈናቃይ ህፃናቱ የሚገልጹት። አውዛው ያዲ 5 ዓመት ነው ነገርና በአብይ ዓዲ 5 ዓመት ሆነናል። እማሆይ ጸጋ አይዟችሁ ልጆቼ እያለች ነው የምትንከባከበን። እሷ ናት ህይወታችን የታደገችልን። በቃ ማያ ቃለያና ይህ ሁሉ ጊዜ እማሆይ ናት የቀለበችን። የምግብ እጥረት ያጋጥመናል። በርካታ ህፃናት አሉ ምግብ የማያገኙ፣ በጣም ነው የሚቸገሩት። እኛ በቀን አንዴ ስለምናገኝ እማሆይን እናመሰግናለን። ከጥሜት ስሞይ ጸጋ ወጣት ነው። እማሆይ ጸጋ ናት ከረሃብ ያላቀቀችን እናታችን ብለን ነው የምንጠራት። ጓዳዋ የተነጠቀችው እናት፣ መስኩ የተነፈገ አባት ለልጆቻቸው የዕለት ጉርስ ማቅረብ ቀርቶ እጃቸው ካጠረ አመታትን ተቆጥረዋል። ልጆቻቸው በፋውንዴሽኑ ምግብና የሚያገኙ እናቶችም በቅጽበት የተቀየረው የህይወታቸው ጥንቅጥ አውግተውናል። አና በቃ መስመጻሁ ካብ ጠላይ ብግፍዒ ፋኖ በፋኖ ግፍ ከጦላይ ከተፈናቀልኩ በኋላ ልጆቼን የማበላቸው አጥቼ ሁሉም ሲጨልምብኝ ራሴን ላጠፋ ነበር። ከዛ ግን እማሆይ የሚባሉ የሚረዱ አሉ ሲባል ሰማሁኝና እሳቸው ጋር መጣው። እዚህ ከመጣሁኝ እግዚአብሔር ይመስገን ከልጆቼ ጋር ምግብ እያገኘው ነው። ክፉ አይንካቸውና እማሆይ ማለት ከእግዚአብሔር በታች ያሉን ጠባቂ ናቸው። ምዕራብ ተመዛቢለ ንዓብይ ዓዲ መጽየ ማለት እዩ። ከምዕራብ ትግራይ ተፈናቅዬ ነው ወደ አብይ ዓዲ የመጣሁት። እስካሁን ለ5 ዓመት ያክል እማሆይ ጸጋ ናት ልጆቻችን እየተንከባከበችልን ያለችው። በትምህርት ቤት ተጠልለን በመከራ ውስጥ ነው የምንገኘው። በተለይ ለልጆች ደግሞ በጣም ከባድ ነው። እማሆይ ደርሳ ባትመግብልን ምን እንሆን እንደነበር ለማሰብ ይከብዳል። ቆልዕት እማሆይ ጸጋ ትባሃል ገብር ሰናይ። እማሆይ ጸጋ የሚባሉ ልጆችን የሚመግቡ አሉ የሚባል ሰምተን እዚህ ከመጣን ጀምሮ 4 ልጆቼ እዚህ ነው ቁርስ የሚያገኙት። የፋውንዴሽኑ መስራች እማሆይ ጸጋ ግርማይ እስኪ ነጋ የነገ ተስፋ የሆኑት ህፃናት ለመታደግ ሁሉም እንዲረባረብ ይጠይቃሉ። እነዚህ ህፃናት ከጦርነቱ የተረፉ በኋላም የተወለዱ ህፃናት ተንከባክበን ለሀገራችን ነገ የሚያለሙ
ነገ የሚያስተዳድሩ እንዲፈጠሩ እንዲያድጉልን ነው እኛ የምንጥረው ያለነው። እነዚህ ተፈናቃዮች ወደ ቀያቸው እስከሚመለሱ ድረስ ድጋፋቸው አይለየን። የድጋፍ ጥሪው የተፈናቃይ እናቶቹም ጥሪ ነው። የማሆይ ነገር ተናግረህ አያልቅም። የህዝብ ጧሪ ናቸው። እነዚህ የምታዩዋቸው ህፃናት በእሳቸው እርዳታ ነው ያሉት እና ለነዚህ ህፃናት ለመርዳት በሀገር ውስጥና በውጭ ሀገር ያላችሁ ሁላችሁም ወደ ቀያችን እስክንመለስ ድረስ እንድትረዱን ነው የምንጠይቀው። አብዚያም ዝወልዑ አብዚያ በሊዕም ኸዱስ ረኸወይ አገኙም አላገኙም በሱ ነው የሚያድሩት። እማሆይ እናመሰግናታለን። የምትረዱን ወገኖቻችንም እናመሰግናለን። አሁንም ወደ ቀያችን እስክንመለስ ድጋፋችሁ አይለየን ነው የምንለው። ብቸኛው የመፍትሄ መንገድ ግን ቅርብ ሳለ ወደ ራቀው ቀያቸው መመለስ ብቻ መሆኑን ነው ተፈናቃይ እናቶችና ህፃናቱ ባስተላለፉት የመልሱን ጥሪ የሚገልጹት። አሚ ክራማት በጣም ይጽግመና በተለይ ክረምት በጣም ነው የሚቸግረን። የጋገርናት እንጀራ እንኳን በጎርፍ እየተወሰደ በብርድና በረሃብ ተዘፍቀን ነው እየኖርን ያለነው። ስለዚህ ዋስትናው ባስጠበቀ መልኩ እባካችሁ ወደ ቀያችን መልሱን። ከዛሬ ነገ እያልን እኮ በተስፋ አለቅን። አማን ጃር ተዘኪረ በኸያት እንመጸኒ እኔማ ሳስታውሰው እንባዬ ነው የሚመጣው። ከጓደኞቼ ጋር ተለያይተን እዚህ በመጥፎ ሁኔታ ውስጥ ነው ያለነው። ወደ ቀያችን ሄደን መኖር እንፈልጋለን። እባካችሁ መልሱን። አድና ኸይደ ምስሐዋቴ ወደ ቀዬ ተመልሼ ከወንድሞቼ ከጓደኞቼ ጋር መዝናናት እፈልጋለሁ። ወደ ቀያችን መልሱን። ናድና ኸይደን ተማሄርና ወደ ቀያችን ተመልሰን ተምረን አርሰን መኖር ነው የምንፈልገው። ለእማሆይና ሁሉም ለረዱን ወደ ቀያችን ስንሄድ እናስታውሳቸዋለን። በጸለምቲ ወረዳ ከ9 በላይ ሰዎች በአማራ ታጣቂዎች ታፍነው መወሰዳቸው ተገለጸ። በፕሪቶሪያው ስምምነት መሰረት ወደ ቀዬው የተመለሰው የጸለምቲና ላዕላይ ጸለምት ወረዳዎችና እንዲሁም ማይጸብሪ ከተማ ህዝብ አሁንም በአማራ ታጣቂዎች ግፍ እየደረሰበት መሆኑን የአካባቢ ነዋሪዎች ለጣቢያችን ተናግረዋል። ደህንነቱ የሚጠብቅለት አካል አጥቶ በየቀኑ እየተገደለና እየታፈነ መሆኑን የጠቆሙት ነዋሪዎቹ በሰኔ 18 2017 ዓ.ም ሌሊት ላይ ከዋልድባ ገዳም አካባቢ እንስሳት እየጠበቁ የነበሩትን እረኞች በአማራ ታጣቂዎች ታፍነው መወሰዳቸውን ገልጸዋል። ታጣቂዎቹ አፍነው የወሰዷቸውን ሰዎች ለመልቀቅ እስከ 1 ሚሊዮን ብር እየጠየቁ መሆናቸውንም መረጃው አመላክቷል። ከዚህም በተጨማሪ በማይጸብሪ ከተማ የሚገኘውን የቴክኒክና ሙያ ማሰልጠኛ ማዕከል ንብረቱ ሙሉ በሙሉ ወደ አማራ ክልል ተጭኖ መወሰዱን ተረጋግጧል። በአካባቢዎቹ የሚፈጸሙትን ግፎች ተጠናክረው መቀጠላቸውንና መሰረተ ልማቶችም እየተዘረፉ እንዲሁም እየፈረሱ መሆናቸውን የገለጹት አስተያየት ሰጪዎቹ ህዝቡ ደህንነቱ እንዲጠበቅና ወራሪ ኃይሎች ከትግራይ ሉዓላዊ ግዛት ጠቅልለው እንዲወጡ ጥሪ አቅርበዋል ሲል ባልደረባችን ወልደ ምረት ገዛይ ዘግቧል። በመጨረሻም ዶክተር ቴድሮስ አድሓኖም በጤናው ዘርፍ በታሪክ የመጀመሪያውን ሽልማት አሸነፉ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም በድርጅቱ በኤደንበርግ ሽልማት ታሪክ በጤናው ዘርፍ ያሸነፉ የመጀመሪያው ሰው ሆነዋል። በዓለማችን ከሚወለዱ ህጻናት ከ50 ዓመታት በፊት ሲወለዱ ከነበሩ ህጻናት ጋር ሲነጻጸር አንደኛ ዓመታቸውን የሚያከብሩ ህጻናት ቁጥር 40% ጭማሪ በማሳየቱና ለዚህም የዶክተር ቴድሮስ አድሓኖም የአመራር ሚና ትልቅ መሆኑን ለዚህ ሽልማት መብቃታቸውን ተገልጿል። በተለይም ለከፍተኛና መካከለኛ ገቢ ያላቸው ሀገራት ብቻ ይሰጥ የነበረውን ክትባት ደሃ ሀገሮች እንዲያገኙት በማድረግና የበርካታ ህጻናት ህይወት በመታደግ ላሳዩት ጠንካራ አመራርነትና ላመጡት ትልቅ ለውጥ የኤደንበርግ ሽልማት ማሸነፋቸውን ነው የተገለጸው። ዶክተር ቴድሮስ አድሓኖም ለተበረከተላቸው ሽልማት በማመስገን በቀጣይም የተሻለ ለመስራት አበርትተው እንደሚቀጥሉበት ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም በዓለም በጤናው ዘርፍ ላሳዩት የአመራርነት ብቃት ከተለያዩ ሀገራትና ተቋማት በተደጋጋሚ እውቅናና ሽልማት ማግኘታቸው ይታወሳል። ዜናዎቻችን በዚያ በቃን። ስለተከታተላችሁን አመሰግናለን። ከቀሪው ጣቢያችን ፕሮግራሞች ጋር ሰናይ ጊዜ ተመኘን። ጤና ይስጥልኝ።